ደስ የሚል ነው ዛሬ ቀኑ። እሺ ቀጥል ኮሮና እንጂ ምን ነኝ ለዘመኔ እየዘፈንኩ ሰላታ እንዴ ሊያገኝ ነው መቋጫው። እስቲ ሁላችንም ጓጉቻለሁ ባልሽ ልሆን እየሄዳችሁ ቆይ በዛሬው ቪዲዮ ሃይሚዬ በአንድ ድንጋይ ሁለት ወፍ ነው የመታችሁ። በብሩኬ ቤት መታ ብሩኬንም እኛንም ነው ሰርፕራይዝ አድርጋ ፕራንክ የሰራችን። መጣ ቆይ እኔ እዚህ ጋር መናገር የምፈልገው ወሳኝ ነገር አለ ጋይስ። ሃይሚ እኛ ምን አደረግን? እሺ ቆይ እኛንም ብሩኬንም በራሱ ቤት ፕራንክ ታደርጊናለሽ? ትችያለሽ። እውነት ይኸውላችሁ እኔ ከቪዲዮ ጀርባ የማየውን የሚሰማኝንና የኔን ሐሳብ ልትሰሙ የምትመጡ ውድ ቤተሰቦቼ ሁላችሁንም ጨረቃዎቹንም ጨምሬ ልመርቃችሁ። ልክ እንደ ጨረቃዎቹ የፍቅር ህይወት ውስጥ ሆናችሁ ነገር ግን ላልተጋባችሁና የጋብቻ ጊዜያችሁን ለምትጠብቁ እጅግ የሚያምርና የተዋበ ትዳርን ይስጣችሁ። የፍቅር ህይወት ያልጀመራችሁና አጋራችሁን ፈጣሪ እንዲሰጣችሁ ሌት ተቀን የምትጠይቁት ደግሞ እንደ ልባችሁ የሆነን ሰው ፈጣሪ ይስጣችሁ። በነካጄ ደግሞ ያገባችሁትን የቻናሌን ቤተሰቦችም ደግሞ ልመርቅ። ትዳራችሁንና ቤታችሁን ፈጣሪ ይባርክላችሁ፣ ይጎብኝላችሁ። ሁላችሁም በኮሜንት አሜን እያላችሁ የተለመደችው ቦታችን ላይኳ ጋር ደግሞ እንገናኝ። ከፕራንኩና ከቀልዱ ጀርባ ግን በጣም ብዙዎቻችሁ ያላያችሁትና ያላስተዋላችሁትን ነገር እኔ ዛሬ እነግራችኋለሁ። ይሄን ቪዲዮ እስከ መጨረሻው ድረስ መከታተላችሁን እንደ ሁል ጊዜው እንዳትረሱ። እኔ ብሩኬ በጣም ነገር ግን ስታምር አቤሰቦች እኔ ብቻ አይደለሁም ማምራው፣ እሱም በጣም ያምራል። ቆንጆዬ በጣም ነው የሚያምርብህ። ሱፍ ልልበሳ ታዲያ ሁሉ ነገር ያምራል። የቀረ ነገር አለ? አንድ ነገር ይቀራል። እንዴ ነው ነገሩ? ግን ቀለበት ይቀራል። ይኸውልህ አንተ ደግሞ ይግባ ብሩክ፣ ለምንድን ነው የማይገባ? ቀለበት ይቀራል እያለች ነው። ይኸውላችሁ በጣም ብዙዎቻችሁ ከቀን ጀምሮ ይሄ ሁሉ ነገር ለምን አስፈለገ ማስታወቂያ ለመስራት ምናምን ስትሉ ነበረ። ይኸውላችሁ ሴቶቹ በጣም ትረዱኛላችሁ። እንደውም የዛሬው ፕራንክ በጣም ለብዙዎቻችሁ የገባችሁ ለሴቶቹ ነው። ወንዶቹ ግራ ሲያጋቡኝ ነበር። እኔንም ምንድን ነው መሰላችሁ በጎን እየነገረችው ነው። እስቲ እናስብበት። ወንዶቹ ሴቶች በአንድም በሌላም እንደሚናገሩ ሊገባችሁ ይገባል። በቃ ግድ ነው። በደንብ አድርጋችሁ አስተውሉ። የሰውነት እንቅስቃሴያቸውን የሚያደርጉትን ማለት በፊታቸው ራሱ ስሜታቸውን ማወቅ ትችላላችሁ፣ በደንብ ለምታገናዝቡ ወንዶች ማለት ነው። ሴቶች ደግሞ ማወቅ ያለባችሁ አንድ ነገር ከብሩኬ እንግዲህ እንደዚሁ እያያችሁ መማር ትችላላችሁ። ወንድ ልጅን በደንብ ካላንኳኳሽ በሩ አይከፈትልሽም። በቃ እናንተ ከኛ ቀድማችሁ ትበስላላችሁና ለዛም ነው በደንብ አንዳንዴ የማንግባባውና ለኛ እናንተ እንቆቅልሽ የምትሆኑብን፣ እኛ ደግሞ ለእናንተ ማለት ግራ የምናጋባ ፍጥረት የምንሆንባችሁ እርስ በርስ አለመግባባትና እርስ በርስ ተፈጥሯችንን አለመተዋወቅ ነውና ብሩኬ እንግዲህ እግዚአብሔር ይስጠው ተወዛግቦ ትልቅ ትምህርትን ያስተማረን። ከተሳሳትኩኝ እባካችሁን ውድ ቤተሰቦቼ አርሙኝ። ነገር ግን ይሄን ሁሉ ነገር ሃይሚ ማድረጓና መስራቷ እስቲ ብሩኬ አስብበት ማለቷ ነው ብዬ አስባለሁኝ። ኮሜንት ላይ የእናንተን ሐሳብ እጠብቃለሁኝ። ነገር ግን ሁለቱንም በዚህ መልኩ ስላያችኋቸው እንደኔ ደስ ያላችሁ ብቻ የተለመደችው ቦታችን ጋር እየተገናኘን በኮሜንት ስሜታችሁን ጻፉልኝ። ሁለቱንም ሜንሽን አድርጌያቸው እለቀዋለሁ። የምትጽፉላቸውን ሐሳብና አስተያየት ኮሜንቶቻችሁና ስሜታችሁን ያዩታል፣ ያነቡታል። ሃይሚ ቤተሰቦች እንግዲህ ገና ከሆኑ እያስጨነቁት ነው። ለብሶበታል ወይስ አያምርበትም? እሱ ሱፍ ለብሶ እኔ ቬሎ ለብሼ እስኪ ራሳችንን እንየውና ከ10 ሬት እናደርጋለን። ቆይ እሱ ለብሶ እስከሚመጣ ድረስ የሃይሚን ሬት እናደርገው። እኔ በቬሎ አይቻት አላቅም።
በጣም ነው የሚያምርባት። ከ10ሩ ስጣት ካላችሁኝ 11 ነው የምሰጣት እኔ የእውነቴን ነው። በጣም አምሮባታል። እስቲ ሃይሚዬ ቬሎ በጣም አምሮባታል የምትሉ ላይኳ ጋር እንገናኝ። ኮሜንት ላይ ደግሞ ከ10 የተሰማችሁን ስጧት። ሃይሚዬን ሜንሽን አድርጊያት ይሄን ቪዲዮ ስለምለቀው ታነበዋለች፣ ታየዋለች። ብሩኬ በጣም ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋት አንደኛ ነው። የምር በቃ ሁለቱም ላይ ልክክ ብሎ ሄዶባቸዋል። ከመስቀያው ነው ይላል ነጋዴ እንግዲህ በጣም ነው የሚያምረው። የብሩኬንም ከ10 ሰጥቼዋለሁ። የብሩኬን 11 ያደረኩበት ምክንያት ምንድነው? ያው ሱሪ ልኬቱን ስላላወቀችው ሱሪ ይዛለት አልመጣችም እንጂ ይሄ ደግሞ ማርክ እንዲቀነስበት ያደረገችው ሃይሚ ናት። ደግሞ አውቃ ነው እሷ በደንብ ጎልታ መታየት ስለፈለገች ነው። የምር ግን ብሩኬ በጣም አምሮበታል። እናንተም ሬት አድርጉት እስቲ ኮሜንት ላይ። ብሩኬም ሱፍ በጣም ያምርበታል የምትሉ ያው እንግዲህ የተለመደችው አቦታችን ጋር እየተገናኘን ኮሜንት ላይ ሬት አድርጋችሁ ከ10 ስንት ሰጣችሁት ንገሩኝ። ብሩኬንም ሜንሽን አድርገዋለሁ፣ ያየዋል፣ ያነበዋል። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። ኧረ ግራ ገባኝ እንዴ! አንተ አፍጥነው በጣም ብዙ ሰዎች እየጠበቁ ነው። ማን የሚጠብቀው? እሱ ይብራሉናት አሁን አልሄድም። ቆይ ይኸውላችሁ አልሄድም ማለት እኔ የምለው ወንዶች እስቲ ዛሬ የልባችንን እስቲ እንነጋገር በእናታችሁ። ውድ ቤተሰቦች ከተሳሳትኩኝ እናንተ ኮሜንት ላይ አርሙኝ። ለምንድን ነው በብዛት ወንዶች ትዳርን የሚፈሩት ወይም ደግሞ በሴቶች እይታ ትዳርን የምንፈራ የሚመስላቸው? ለምን ይመስላችኋል? ሴቶችም ይሄን ጥያቄ መመለስ ትችላላችሁ። ወንዶች ግን ኮሜንት ላይ ጠብቃችኋለሁ። የሁላችሁንም ኮሜንት እያየሁ የመመልስላችሁ ይሆናል። ሐሳባችሁ በጣም ያስፈልገኛል። ምክንያቱም በተለይ ደግሞ ከሰሞኑ ሶሻል ሚዲያ ላይ ብዙዎቻችሁ የምታዩት ነው። ወንዶች ትዳርን የሚገፉ ሴቶች ደግሞ ማለት ትዳርን በጣም የሚፈልጉ ተደርጎ ነው እየተወራ ያለው። ምክንያታችንን እኔ አውቀዋለሁ። እኔ እንደ ወንድ ምክንያታችንን አውቀዋለሁ። ግን እናንተ ንገሩኝ ኮሜንት ላይ። ሴቶችን መሳተፍ ትችላላችሁ። የእውነት ወንድ ልጅ ትዳርን ፈርቶ ነው ወይስ ኃላፊነትን ወይስ ቁጥጥርን ከመፍራት ነው ትዳርን የሚፈራው? ወንዶችም ደግሞ የእውነት ኃላፊነትን እየፈራን ነው ወይስ ለምንድን ነው ትዳርን ይፈራሉ ብለው የሚያስቡት? ኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ እመልሳለሁ። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉ። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እየያዝኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት ሃይሚዬ እንግዲህ በአንድ ድንጋይ ሁለት ወፍ የመታችበት ቪዲዮ ተለቆልናል። እንደ ሁልጊዜው የኔን ሐሳቦች ልትሰሙ የመጣችሁ እንደተለመደው እኔ በቪዲዮ እንደዚህ ሐሳብና አስተያየቴን እያየሁኝ ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በነፃነትና በጨዋነት ያስቀምጣችሁልኝ። ለዚህ ቤትና ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄን ቪዲዮ ደግሞ ላይክ በማድረግ ሐሳባችሁን በኮሜንት ላይ እየጻፋችሁልኝ በኮሜንቱ የመጀመሪያ ቦታ ላይ ያስቀምጥኩላችሁን ሊንክ ለእናንተው የተከፈተውን የዩቲዩብ ቻናል ትምህርቶች ጀምረንበታል። ስለዚህ የገባችሁ ሰብስክራይብ ማድረጋችሁን ሳትረሱ በቀጥታ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም አይሚዬ፣ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንዴት ነኝ? በነገራችን ላይ ዛሬ በጣም እንደደነገጣችሁ አስባለሁኝ። እዴ ከሁሉም በፊት እኛ በጣም ሰላም ነን። ሃይሚዬ ዛሬ ጥርስ በጥርስ ሆናለች። በጣም ያማረባት የእውነቴን ነው የምነግራችሁ። ከኮሚኒቲ ፖስቱ ጀምሮ ዛሬ አልዋሻችሁም፣ እናንተ ብቻ አይደላችሁም፣ እኔም ነኝ ፕራንክ የተደረግኩት። በጣም ሸውዳኛለች። ለምን እንደሆነ ወደ በኋላ ላይ እነግራችኋለሁ። ግን ይሄ ሁሉ ነገር ለምን አስፈለገ ለምትሉ ሰዎች ነው የዛሬውን ቪዲዮ የግዴታ መስራት አስፈልጎኝ የመጣሁት ማለት ነው። ምክንያቱም በጣም ብዙ ሐሳቦችን በዛሬው ቪዲዮ አነሳለሁኝ። ሃይሚን እንደ ዛሬ
አድንቂያት አላቅም። ብሩኬንና አንዳንድ ወንዶች ደግሞ ዛሬ የምነግራችሁ ነገር አለኝ። እስቲ እስከ መጨረሻው ድረስ ቆዩና አዳምጡት። ሀይሚዬ ግን በዚህ ሁኔታ ጥርስ በጥርስ ሆነሽ ደስ ብሎሽ ስላየሁሽ በጣም ደስ ብሎኛል። እናንተስ እስቲ ኮሜንት ላይ የጻፋችሁልኝ የሀይሚዬ ደስታ ደግሞ የሚያስደስታችሁ ላይኩ ጋር ላያችሁ ጋይስ። እኔም ደንግጫለሁ ራሴ እንደዚህ ሳረውነት ለመናገር እስኪ በእናታችሁ አላምረው። በጣም አታምሪም ካላችሁኝ ይደብረኛል። ዛሬ ማለት ነው እንደዚህ አምሮብኝ ፋብዬ ሙሽራ ሁኜ መጥቻለሁና ምን ተገኘ? ላገባ ነው። በቃ ላገባ ነው። እኛ በግዴታ ካልሆነ እምቢ ብለዋል። ስለዚህ በግዴታ ልናገባቸው ነው። ያ ወንዶቹ እምቢ ብለዋል ጋይስ። ወንዶቹም ሴቶቹም ዛሬ ልካችንን ተነጋግረን ነው በዚህ ቪዲዮ የምንለያየው። ቆዩኝ ብቻ፣ ወደ በኋላ ነው የምመጣው፣ በሰፊው ነው የምመጣው ወደ በኋላ። ዛሬ እንግዲህ ወይ ያገባኛል ወይ ደግሞ ይፈታኛል። እንዲህ የተባለለት ማን ነው? ምንም የማያውቀው ምስኪኑ ብሩኬ ነው። ለመሆኑ መጥቷል። ምን እንደሚፈጠር አብረን እንመልከት። መጣ። ቆይ እኔ እዚህ ጋር መናገር የምፈልገው ወሳኝ ነገር አለ ጋይስ። ሀይሚ እኛ ምን አደረግን? እሺ ቆይ እኛንም ብሩኬንም በራሱ ቤት ፕራንክ ታደርጊናለሽ? ትችያለሽ። እውነት ይኸውላችሁ እኔ ከቪዲዮ ጀርባ የማየውን የሚሰማኝንና የኔን ሐሳብ ልትሰሙ የምትመጡ ውድ ቤተሰቦቼ ሁላችሁንም ጨረቃዎቹንም ጨምሬ ልመርቃችሁ። ልክ እንደ ጨረቃዎቹ የፍቅር ህይወት ውስጥ ሆናችሁ ነገር ግን ላልተጋባችሁና የጋብቻ ጊዜያችሁን ለምትጠብቁ እጅግ የሚያምርና የተዋበ ትዳርን ይስጣችሁ። የፍቅር ህይወት ያልጀመራችሁና አጋራችሁን ፈጣሪ እንዲሰጣችሁ ሌት ተቀን የምትጠይቁት ደግሞ እንደ ልባችሁ የሆነን ሰው ፈጣሪ ይስጣችሁ። በነካጄ ደግሞ ያገባችሁትን የቻናሌን ቤተሰቦችም ደግሞ ልመርቅ። ትዳራችሁንና ቤታችሁን ፈጣሪ ይባርክላችሁ፣ ይጎብኝላችሁ። ሁላችሁም በኮሜንት አሜን እያላችሁ የተለመደችው ቦታችን ላይኳ ጋር ደግሞ እንገናኝ። አረ ብሩኬ አላበለም። ና የት ነህ የምትሄደው? እንዴት ነህ? በጣም ነው ያማረባት። የምን መረጋጋት ነው? ሱፍን ለብሰና እንጂ በእናትህ። እሺ ና ሰላም በለኝ። ፈራኸኝ? ምን ነው? ሀይሚ እኮ ነኝ እንዴ? ኧረ ጉዴ! ቬሎ እኔ ዛሬ አልጠበቅኩም። በእውነት ያ በጭራሽ የማይጠበቅ ነገር ነው የምታደርገው። እንግዲህ ሀይሚን ታውቋታላችሁ። እግዚአብሔርን በጣም ነው የሚያምርልሽ። ያ በጣም ሁሌ እንደዚህ ልልበስ? እንዴት እሺ እንዴት ነው ቤተሰቦች? አፋጣችሁ በቃ። ዛሬ ትልቅ ሰርፕራይዝ አለክ ነው። አግባኝ ብቻ አይደለም አግብቻለሁ ነው። ማን ነው የሚያገባው? ዋት እና ልንገርክ ዛሬ በጣም ትልቅ ሰርፕራይዝ አለ ባይዘዌና እስከዛሬ ድረስ ብዙ ነገር አሳልፈናል ምናምንና ብዙ ያልነገርኩ ነገሮች አሉ። እንደ ጓደኛ እንደ ምናምን እንደ ሁሉ ነገር ብዙ ያላማከርኩ ነገሮች አሉ። በጣም ክፉ ሰው ነኝ ባይዘይ። ሃይሚ አታወሳስቢው። በቃ ባክሽ አታወሳስቢብን እንዴ! ፕራንክሽ ይበቃናል እንዴ! አወሳሰብሽው። ብቅ ሰው ነኝ እኔ። ክፉ ሰው ነሽ? አዎ በጣም። እሺ እንዴት እንደዚህ ይመጣል? አምነሽበት ነው? አዎ። እና በጣም በቃ ዛሬ የደስታ ቀን ነው። ስሜ በቃ እኔ ላስተካክልሻለሁ። የደስታ ቀን የምን ዝምታ ይደበላለቅ ሬት ይመጣ። ኧረ አደበላለቅ ሙሽራው አምነሽበት ነው ግን? አዎ እንዴ አምሮብሻል። እንዴት ነው? አበደ ነው ነው እና ያምርባታል። ፋሚሊያን ያ በጣም ጭራሽ ሀሳቤ የሌለ ነገር እንደዚህ አይነት ነገር እንዴት ነው ግን?
የሴት ልጅ ወይም ደግሞ አጠገብህ ያለችን ሴት በሙሽራ ቀሚስ ማየት ምን አይነት ስሜት አለው? ኧረ እኔ ያልናገር እስቲ እኔ ጠጋ አድርጊው እስቲ ይሰማል? የልብ ይሰማል አይሰማም? በጣም 180 ዲግሪ እየተሽከረከረ ነው ከመምታት አልፎ ማለት ነው። ይሻላል በቃ ወሰንሽ? ባይዘው ያገባሁኝ ዛሬ አገባሽ? በቅዳሜ ቀን ሰርግ ይሻላል? ቅዳሜ ቀን ነው የሚመቸኝ። እንደዚህ አንቺን ማለት አይመጣም በሆነ አሁን በእናትህ ቀልድን ተውና እዛ ጋር ሱፍ አለ ልበስ። እኔ ለምን ልበስ? ማረብ አፍጥነ ልበስ በእናትህ። ምን አገባኝ? ልበስ እዛ ጋር ምን አገባ አንተ ልበስ ብለህ። በነገራችን ላይ ሱሪ ያው ሳይዝህን ብዙ ጊዜ ስለሚጠብቅ አላመጣሁልህም። ሰደርያና ኮት ነው ለብሰህ እና አፍጥነው ቶሎ በለ። ኧረ ግራ ገባኝ እንዴ አንተ አፍጥነው። በጣም ብዙ ሰዎች እየጠበቁን ነው። ማን የሚጠብቀው? እሱ ተናግራለውናት አሁን አንተ አልሄድም። ቆይ ይኸውላችሁ አልሄድም ማለት እኔ የምለው ወንዶች እስቲ ዛሬ የልባችንን እስቲ እንነጋገር በእናታችሁ። ውድ ቤተሰቦች ከተሳሳትኩኝ እናንተ ኮሜንት ላይ አርሙኝ። ለምንድን ነው በብዛት ወንዶች ትዳርን የሚፈሩት ወይም ደግሞ በሴቶች እይታ ትዳርን የምንፈራ የሚመስላቸው? ለምን ይመስላችኋል? ሴቶችም ይሄን ጥያቄ መመለስ ትችላላችሁ። ወንዶች ግን ኮሜንት ላይ ጠብቃችኋለሁ። የሁላችሁንም ኮሜንት እያየሁ የመመልስላችሁ ይሆናል። ሐሳባችሁ በጣም ያስፈልገኛል። ምክንያቱም በተለይ ደግሞ ከሰሞኑ ሶሻል ሚዲያ ላይ ብዙዎቻችሁ የምታዩት ነው። ወንዶች ትዳርን የሚገፉ ሴቶች ደግሞ ማለት ትዳርን በጣም የሚፈልጉ ተደርጎ ነው እየተወራ ያለው። ምክንያታችንን እኔ አውቀዋለሁ። እኔ እንደ ወንድ ምክንያታችንን አውቀዋለሁ። ግን እናንተ ንገሩኝ ኮሜንት ላይ። ሴቶችን መሳተፍ ትችላላችሁ። የእውነት ወንድ ልጅ ትዳርን ፈርቶ ነው ወይስ ኃላፊነትን ወይስ ቁጥጥርን ከመፍራት ነው ትዳርን የሚፈራው? ወንዶችም ደግሞ የእውነት ኃላፊነትን እየፈራን ነው ወይስ ለምንድን ነው ትዳርን ይፈራሉ ብለው የሚያስቡት? ኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ እመልሳለሁ። ቤተሰቦች እንግዲህ ገና ከሆኑ እያስጨነቁት ነው። እስኪ ለብሶበታል ወይስ አያምርበትም? እሱ ሱፍ ለብሶ እኔ ቬሎ ለብሼ እስኪ ራሳችንን እንየውና ከ10 ሬት እናደርጋለን። ቆይ እሱ ለብሶ እስከሚመጣ ድረስ የሃይሚን ሬት እናደርገው። እኔ በቬሎ አይቻት አላቅም። በጣም ነው የሚያምርባት። ከ10 ስጣት ካላችሁኝ 11 ነው የምሰጣት። እኔ የእውነቴን ነው። በጣም አምሮባታል። እስቲ ሃይሚዬ ቬሎ በጣም አምሮባታል የምትሉ ላይኳ ጋር እንገናኝ። ኮሜንት ላይ ደግሞ ከ10 የተሰማችሁን ስጧት። ሃይሚዬን ሜንሽን አድርጊያት። ይሄን ቪዲዮ ስለምለቀው ታነበዋለች፣ ታየዋለች። እርግጠኛ ነኝ እሱ በጣም ያምርበታል። ያው ረጅም ስለሆነ ቁመና ስላለው ቆንጅዬ ስለሆነ ያምርበታል። እኔም ደግሞ ረጅም አይደለሁኝ ቬሎ ያምርብኛል። ለራሴ ምሬት ላስቀምጥ ከ10 እና ያምርባታል። የእውነት የምር እስቲ እናንተ ትክክለኛ የተሰማችሁን ስሜት ንገሩኝ ኮሜንት ላይ። እስቲ ብዙ የተወራለትን ብሩኬን ደግሞ በሱፍ እንየው። በጣም ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋት አንደኛ ነው። የምር በቃ ሁለቱም ላይ ልክክ ብሎ ሄዶባቸዋል። ከመስቀያው ነው ይላል ነጋዴ። እንግዲህ በጣም ነው የሚያምረው። የብሩኬንም ከ10 ሰጥቼዋለሁ። የብሩኬን 11 ያደረኩበት ምክንያት ምንድነው? ያው ሱሪ ልኬቱን ስላላወቀችው ሱሪ ይዛለት አልመጣችም እንጂ ይሄ ደግሞ ማርክ እንዲቀነስበት ያደረገችው ሃይሚ ናት። ደግሞ አውቃ ነው። እሷ በደንብ ጎልታ መታየት ስለፈለገች ነው። የምር ግን ብሩኬ በጣም አምሮበታል። እናንተም ሬት አድርጉት እስቲ ኮሜንት ላይ። ብሩኬም ሱፍ በጣም ያምርበታል የምትሉ ያው እንግዲህ የተለመደችው ቦታችን ጋር እየተገናኘን ኮሜንት ላይ ሬት አድርጋችሁ ከ10 ስንት ሰጣችሁት ንገሩኝ። ብሩኬንም ሜንሽን አድርገዋለሁ። ያየዋል፣ ያነበዋል። እኔ ብሩኬ በጣም ነገር ግን ስታምር ቤተሰቦች እኔ ብቻ አይደለሁም ማምራው፣ እሱም በጣም ያምራል። ቆንጅዬ በጣም ነው የሚያምርብህ። ሱፍ ልልበሳ ታዲያ ሁሉ ነገር ያምራል። የቀረ ነገር አለ? አንድ ነገር ይቀራል። እንዴ ነው ነገሩ? ግን
ቀለበት ይቀራል። ይኸውልህ አንተ ደግሞ ይገባል ብሩክ፣ ለምንድን ነው የማይገባ ቀለበት ይቀራል እያለች ነው። ይኸውላችሁ በጣም ብዙዎቻችሁ ከቀን ጀምሮ ይሄ ሁሉ ነገር ለምን አስፈለገ ማስታወቂያ ለመስራት ምናምን ስትሉ ነበረ። ይኸውላችሁ ሴቶቹ በጣም ትረዱኛላችሁ። እንደውም የዛሬው ፕራንክ በጣም ለብዙዎቻችሁ የገባችሁ ለሴቶቹ ነው። ወንዶቹ ግራ ሲያጋቡኝ ነበር። እኔንም ምንድን ነው መሰላችሁ በጎን እየነገረችው ነው። እስቲ እናስብበት። ወንዶቹ ሴቶች በአንድም በሌላም እንደሚናገሩ ሊገባችሁ ይገባል። በቃ ግድ ነው። በደንብ አድርጋችሁ አስተውሉ። የሰውነት እንቅስቃሴያቸውን የሚያደርጉትን ማለት በፊታቸው ራሱ ስሜታቸውን ማወቅ ትችላላችሁ። በደንብ ለምታገናዝቡ ወንዶች ማለት ነው። ሴቶች ደግሞ ማወቅ ያለባችሁ አንድ ነገር ከብሩኬ እንግዲህ እንደዚሁ እያያችሁ መማር ትችላላችሁ። ወንድ ልጅን በደንብ ካላንኳኳሽ በሩ አይከፈትልሽም። በቃ እናንተ ከኛ ቀድማችሁ ትበስላላችሁና ለዛም ነው በደንብ አንዳንዴ የማንግባባውና ለኛ እናንተ እንቆቅልሽ የምትሆኑብን እኛ ደግሞ ለእናንተ ማለት ግራ የምናጋባ ፍጥረት የምንሆንባችሁ እርስ በርስ አለመግባባትና እርስ በርስ ተፈጥሯችንን አለመተዋወቅ ነውና ብሩኬ እንግዲህ እግዚአብሔር ይስጠው ተወዛግቦ ትልቅ ትምህርትን ያስተማረን። ከተሳሳትኩኝ እባካችሁን ውድ ቤተሰቦቼ አርሙኝ። ነገር ግን ይሄን ሁሉ ነገር ሃይሚ ማድረጓና መስራቷ እስቲ ብሩኬ አስብበት ማለቷ ነው ብዬ አስባለሁኝ። ኮሜንት ላይ የእናንተን ሀሳብ እጠብቃለሁኝ። ነገር ግን ሁለቱንም በዚህ መልኩ ስላያችኋቸው እንደኔ ደስ ያላችሁ ብቻ የተለመደችው ቦታችን ጋር እየተገናኘን በኮሜንት ስሜታችሁን ጻፉልኝ። ሁለቱንም ሜንሽን አድርጌያቸው እለቀዋለሁ። የምትጽፉላቸውን ሀሳብና አስተያየት ኮሜንቶቻችሁና ስሜታችሁን ያዩታል፣ ያነቡታል። ቢያንስ እኮ ለሞራሌ ራሱ እኔ ምን አድርጌ ልብዳሽ? በቃ ምንም አታርግ። አወለቀው እንዴ! እስቲ በርከክ አይሰፋብሽ? ይስፋ፣ ችግር የለም። ውይ ይሳማል። ውይ አይሚ ነፍስሽ አይማርም የሆነት። ለነገሩ ሰሞኑን መከራሽን ሲያበላሽ ነበር። አብዩ መከራውን በደንብ አድርገሽ ከዛ እንደዚህ ይባላል። እሺ እኔስ ከወዲሁ ተማር። እውነት ዛሬ ማለት ነው ለኔስ ምን ላንቺ ብቻ ነው ብታሰብ? የኔ ማለት ላንተ ነው። ልብህ ታስሮ ይላ አራሰት መጪ ምንድነው መታሽቃብጪው? እሺ ዋናው ልብ ጋር ነው። ቀለበት፣ ሰርግ፣ ድግስ ምናምን አይደለም ውድ ቤተሰቦች። ዋናው ልብ ላይ ነው ብዬ አምናለሁ፣ አስባለሁ። እናንተም እንግዲህ የምታስቡትን ነገር ነው። እኔ ዝም ብዬ እንትን ልበልክ ብዬ ነው። ለውን ፎ እንዳይደብርሽ ይወልቃላ። እንደዚህ ካረኩ ይጠፋል። ከሚጠፋ አንተ ብታረገው ይሻላል። ሰው ያስታረገ ራሴ በራሴ ሳደርግ ካሜራማን ጋር ደመጣው። እሺ አቤት ቤኪ ማቃጠር ሲያቃጠር አየሽ? ዋ በጣም ውለታ በዛብኝ። እውነት አውቀው ነው ልጅ። እሺ እኔ እኮ ቤኪ በቃ እንደው ደጋሚ ተበርገክ ማለት በላም ሳም ይሳማል። እጅና ቀኛው ያው እንግዲህ ከስተቱ የሚማር ሰው እንደዚህ ነው። ለፈት ያልተ እኔ ራሴ አንዴ ያሰርኩ አይታችሁ ስትበድለኝ አንቺ ምንድነው ሙርሙት ይብኝ እንዴ? ቤኪ ተካበስቶብኛል። በጣም አመሰግናለሁ። አሁን እንሂድ በቃ። በጣም የት ነው የምትሄዱት? ማርያምን የት እንዴ? አንተ አሁን ዛሬ ያልነገርኩ ነገ የወንድም ሰርግ ነው። እሺ አብረን ነው የምንጋባው። ከማጋ ከኔና ካንተ ከወንድምህና ከወንድምህ ሚስት ጋር። ቆይ ሃይሚዬ ቀልድ ነው። በዚሁ አጋጣሚ ለብሩኬ ወንድም መልካም ጋብቻ፣ ትዳራችሁን የአብርሃምና የሳራ እንዲያደርግላችሁ መልካም ምኞቴ ነው። የምሬን ነው የምነግርህ። መልካም ምኞታችሁን ተመኙላቸው ውድ ቤተሰቦቼ። እንግዲህ እናንተ የሰው ደስታ የሚያስደስታችሁ የሰው ሳቅ የሚያስቃችሁ ናችሁና ሁላችሁንም በጣም ነው የምወዳችሁ። መልካም ምኞታችሁን ግን ተመኙለት። እኔ ከወዲሁ በኔ ቻናል ቤተሰቦችና በኔ ስም መልካም ጋብቻ፣ መልካም የትዳር ዘመን እንዲሆንልክ መልካም ምኞቴን እመኝልሃለሁ። ደስ የሚል ነው ዛሬ ቀኑ። እስቲ ቀጥል እኮ ነው አንጂ ምን እኔ ለዘመኔ እየዘፈንኩ ሰላታ እንዴ
ሊያገኝ ነው መቋጫው። እስቲ ሁላችንም ጓጉቻለሁ ባልሽ ልሆን እየሄዳችሁ የእውነቴን ነው የምነግራችሁ። ለዚህ ቀን ያብቃችሁ። እሺ ብሩኬም ሀይሚዬም እኔ ፈጣሪ ለዚች ቀን አብቅቷችሁ ለቁም ነገር ደርሳችሁልን እንዲህ የምንስቅበትና የምንደሰትበትን ጊዜ ቅርብ ያደርገው። በጣም 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 በትልቁ ነው የምመኝላችሁ ውድ ቤተሰቦቼ። እናንተም ይህንን ቀን እንደኔ በናፍቆት እንደምትጠብቁት ምንም ጥርጥር የለኝም። ለማንኛውም የዛሬው ቪዲዮአችን የተመለከታችሁትን ይመስል ነበረ። በጣም ተዝናንታችሁበታል፣ ተመራችሁበታል፣ የተለያዩ ነገሮች ሐሳቦችን አንሸራሽረንበታል ብዬ አስባለሁኝ። እስቲ ሐሳባችሁን ንገሩኝ። ለማንኛውም እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ የነበራችሁ ሰዎች እባካችሁን የ5 ሰከንድ ስራ ነች ለእናንተ። አሁኑኑ ወረድ በሉና ሰብስክራይብ እያደረጋችሁ የደውል ምልክቷን መንካት እንዳትረሱ። እንዲሁም ቪዲዮውን ላይክ ስታደርጉት ብዙ ሰዎች ጋር ስለሚያደርስልኝ ላይክ ማድረጋችሁን እንዳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ያለውን ዩቲዩብ ቻናል ለእናንተው ተብሎ የተከፈተ ዩቲዩብ ነው። ስለዚህ የገባችሁ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም የሀይሚዬን ዩቲዩብ ቻናል ደግሞ 200,000 ለማስገባት የጀመርኩትን ጉዞ ብዙዎቻችሁ ታውቃላችሁ። ስለዚህ እየገባችሁ እሷንም ዲስክሪፕሽኑ ላይ ያስቀምጥላችኋለሁ። ሰብስክራይብ አድርጉልኝ። 200,000 እናስገባትና እንግዲህ አብረን እንደሰት ማለት ነው። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።